ህጎችም የሉ። የቆረበ ሰው የሚኖረው ማንኛውም ክርስቲያን እንዲኖረው የተፈቀደውን ህይወት ነው የሚኖረው። የተለየ ጫና የለበትም፣ የተለየ እዳም የለበትም። ብዙ ሰው የሚጨነቀው እንደዛ ስለሆነ አሁን ብዙ ሰው ደግሞ እኔ ማዝነው እንደማሸማቀቂያ የሚጠቀሙ ብዙ ሰው ገሊት እኮ ቆርባ እንደዚህ ያደረገች እኮ ገሊትን ተሳደበች። አሁን ብዙ ሰው ምንድነው ከቆረበ የስድብ ፈቃድ የለውም፣ ካልቆረበስ የስድብ ምን አለው ማለት ፈቃድ አለው እንደማለት። ማን ነው ግን ይሄን ፈቃድ የፈቀደው? ይሄኛውን የሰጠው ማን? ይሄኛውን የሰጠው ማን? በነገራችን ላይ በአንድ ነገር ማሸማቀቅ ትችላላችሁ። ለምሳሌ እኔ አሁን ቆርባችሁ ተሳደቡ አይደለም ነጥቤ፣ ቆርባችሁ ኃጢአት ስሩ አይደለም፣ ቆርባችሁ ዝፈኑ እስክስበሉ ምናምን አይደለም ነጥቤ። ግን ቢያንስ ግን አንድ ነገር ማለት ትችላላችሁ። ያልቆረበው ሰው ወይ ቆራቢ ሆና እኮ እንደዚህ ሆነች ቢላችሁ ምን እንደምትሉት ታውቃላችሁ? እኔ እንኳን ቢያንስ አንዴ ቆርቤ ነው የዘፈንኩት ነው። እሱ ግን ጭራሽ ምን አላለም? አልቆረበም። አልቆረበምም እየዘፈነም ነው። አያችሁት? አልቆረበምም እንደገና ደግሞ እስክስታ እየወረደ ነው። ያውን እናንተ እስክስታ ወረዱ አይደለም ነጥቤ። ቢያንስ ግን እናንተ ጣሙን ታውቁታላችሁ። ለምን ቆርባችኋል? ከዛስ ዛሬ ዘፍናችሁ እንኳን ቢሆን እንደው ተሳስታችሁ ዘፍናችሁ እንኳን ቢሆን ወዲያውኑ ሩጣችሁ መጣችሁ ለንስሐ አባታችሁ ተናግራችሁ ትቆርባላችሁ። እንደገና ደግሞ ቁርባኑ እንደው ኃጢአት ስሩ አይደለም ነጥቤ። በደንብ ልትረዱኝ ይፈልጋለሁ። ለምንወድቅበት ኃጢአት እንኳን ቁርባኑ ለስርየት እንኳን እድል ይሰጠናል፣ ቀን ይሰጠናል፣ ጊዜ ይሰጠናል። እንድትዘናጉ አይደለም ይሄንም ነግራችሁ። ግን ደግሞ ቢያንስ መቆረባችን ቀጣይ እድል እንድናገኝ ያደርጋል። ለምን? የቁርባኑ አንዱ ዓላማ ስርየት ኃጢአት ስለሆነ። ያኛው ሰውስ አልቆረበም፣ እየተሳደበ ነው፣ እየዘፈነ ነው፣ እየተቸ ነው፣ እየከሰሰ ነው። አለመቁረቡ ብቻ ሳይሆን የአጋንንትን ስራ ተክቶ የቆረቡትን ሰዎች እያሸማቀቀ። ስለዚህ ምን ጊዜም ስጋውን ደሙን የተቀበላችሁ ወጣቶች ወንድሞችና እህቶች እናቶቻችን አባቶቻችን ጋር ችግር ስለሌለ የቆረባችሁ አትሳቀቁ፣ አትሸማቀቁ። ምናልባት የተሳሳቱ ነገሮችን ብታደርጉ እንኳን አይ እኔ እኮ ቆርቤ ነው መሳሳት እንኳን ያለ ነው ተሳስቼ ነው ንስሐ ገባበታለሁ ማለት ነው እንጂ እውነትም ቆርቤ እንደዚህ ሆንኩኝ ብላችሁ ጭንቀት ውስጥ መግባትና መራቅ አይደለም። እኔ ዋናው ዓላማዬ እንዳትርቁ ነው። ስለዚህ የህይወት ዘይቤው እንደማንኛውም ክርስቲያን የህይወት ዘይቤ ነው። ስለዚህ መልሳችሁ የሚሆነው አንተም እኮ ክርስቲያን እንድትዘፍን አልተፈቀደም፣ ይልቁንም ወደ ንስሐ አብረን እንመለስ ብላችሁ ያንን ሰው ይዛችሁ መምጣት ነው። ሌላው የቆረበ ሰው የተለመደውን ስራውን መስራት ይችላል፣ አይከለከልም። አስቀድሜ ገልጨዋለሁ። ገበሬ ከሆነ ግብርናውን፣ ነጋዴ ከሆነ ንግዱን መስራት ይችላል። ሌላው ለስራ የሚመቸውን ልብስ መልበስ ይችላል። ለስራ የሚመቸውን ልብስ ለምሳሌ ነርሶች ሊሆኑ ይችላሉ። ሱሪ የሚለብሱ ሴቶች ሊኖሩ ይችላሉ። ስራ ቦታቸው ማለት ነው። የሚለብሱት ዩኒፎርማቸው የሚለብሱት የስራ ልብሳቸው በራሱ የተዘጋጀው በሱሪና በሹራብ መልክ ሊሆን ይችላል። ስለዚህ ያንን ሱሪ ይለብሳሉ። ኃጢአት አይደለም። ኃጢአት የሚሆነው አንዲት ሴት ለማሰናከል ብላ ሆን ብላ አካሏን የሚያሳይ የሰውነቷን ቅርጽ የሚገልጥ ወንድ እንድትስብ ብላ ለዝሙት ሐሳብ ለዝሙት ዓላማ ብላ ይህንን ለብሳ ስትወጣ ያን ጊዜ ነው ኃጢአት የሚሆነው እንጂ አንዲት ሴት በስራ ምክንያት ብቻ የግዴታ ለምሳሌ ባንክ ቤት የምትሰራ ልትሆን ትችላለች። የበረራ አስተናጋጅ